ኢኮኖሚው ዓለም መካከለኛው ምስራቅ በጦርነት ከቀወሰ ወዲህ የኢትዮጵያ መንግስት ለመጀመሪያ ጊዜ የነዳጅ ምርቶችን መሸጫ ሲከልስ ከትላንት ጀምሮ የ1 ሊትር ቤንዚን ዋጋ 132 ብር ከ18 ሳንቲም፣ የነጭ ናፍጣ በአንጻሩ ወደ 139 ብር ከ84 ሳንቲም ከፍ ብሏል። ከታህሳስ 2018 ጀምሮ በስራ ላይ በቆየው የዋጋ ተመን ቤንዚን፣ ነጭ ናፍጣና ኬሮሲን በሊትር በ129 ብር ሲሸጡ ነበር። መንግስት ተግባራዊ በሚያደርገው የኢኮኖሚ ማሻሻያ ከታህሳስ 2014 ወዲህ ለነዳጅ የሚያደርገውን ድጎማ ቀስ በቀስ እየቀነሰ ነው። ይሁንና ትላንት በተደረገው ክለሳ አነስተኛ የዋጋ ጭማሪ ቢደረግም የዓለም ዋጋ ሙሉ በሙሉ ወደ ሸማቾች እንዳልተላለፈ የገንዘብ ሚኒስትሩ አቶ አህመድ ሽዴ በዛሬው ዕለት በሰጡት ጋዜጣዊ መግለጫ አስረድተዋል። አሁን የዓለም ዋጋ በትላንትና ዕለት የደረሰበት ዋጋ ጅቡቲ ላይ የምንረከብበት ዋጋ በምናይበት ጊዜ ቤንዚን 205 ብር ነጥብ 74 ሳንቲም መሆን ነበረበት ማለት ነው። ሆኖም ግን በትላንትና ዕለት የተደረገው የዋጋ የደረሰበት ዋጋ 132.18 ነው። ይሄ የሚያሳየው አሁን ባለው ዓለም አቀፍ ዋጋ በምናይበት ጊዜ አሁንም ቤንዚንን መንግስት 73 ብር ከ56 ሳንቲም በሊትር እየደጎመ የሚገኝ መሆኑ ያሳያል። ነጭ ናፍታ አሁን ዓለም አቀፍ ዋጋ የደረሰበት ጅቡቲ የምንረከብበት ዋጋ ማለት ነው በሊትር 238 ብር ከ13 ሳንቲም ደርሷል። ይሄ ትላንትና ዕለት የተወሰነው ውሳኔ 139.84 ብር ሲሆን ይሄ ልዩነቱን በምናይበት ጊዜ ነጭ ናፍታ በጅቡቲ ላይ በምንረከብበት ዋጋ በሚነጻጸርበት ጊዜ በአንድ ሊትር ብቻ 98 ብር ከ29 ሳንቲም እየደጎምን እንገኛለን ማለት ነው። አቶ አህመድ አሜሪካና እስራኤል ከኢራን በገጠሙት ጦርነት ምክንያት በዓለም ገበያ የነዳጅ ዋጋ ላይ የታየውን ጭማሪ አስፈሪ ብለውታል። ጦርነቱ መቼ እንደሚያቆምና የነዳጅ የአቅርቦት ሰንሰለት ላይ የተፈጠረው ችግር እስከ መቼ እንደሚዘልቅ መገመት እንደማይቻል የተገነዘቡት አቶ አህመድ ኢትዮጵያውያን በከፍተኛ ቁጠባና ኃላፊነት ነዳጅን መጠቀም ይኖርብናል ሲሉ ተደምጠዋል። መላው ነዳጅ ተጠቃሚዎች በከፍተኛ ቁጠባና ኃላፊነት ነዳጅን መጠቀም መጀመር ይኖርብናል። ስለዚህ ሁሉም የነዳጅ ተጠቃሚ አካላት እና መላው ማህበረሰቡ እና የንግዱ ማህበረሰብ፣ የመንግስታዊ ተቋማት፣ መንግስታዊ ያልሆኑ ድርጅቶችና ሁሉም ነዳጅ ተጠቃሚ አካላት በሙሉ ነዳጅን በከፍተኛ ቁጠባ መጠቀም እንዳለባችሁ ማሳሰብ እንፈልጋለን። በቅርቡ በተጠና ሁኔታ ተጨማሪ የቁጠባ እርምጃዎች በቀጣይ ለህብረተሰቡ የሚገለጹ ይሆናል። ኢትዮጵያ ነዳጅ ለመሸመት በየዓመቱ ከ4.2 ቢሊዮን ዶላር በላይ ወጪ እንደምታደርግ የተናገሩት አቶ አህመድ ግብይቱ በተቀመጠለት ሰንሰለትና መንግስት ባስቀመጠው ዋጋ ብቻ እንዲሸጥ አሳስበዋል። ከዓለም ነዳጅና የተፈጥሮ ጋዝ 20 በመቶ የሚተላለፍበት የሆርሙዝ ሰርጥ በጦርነቱ ምክንያት በመዘጋቱ ኢትዮጵያ ሊገጥማት የሚችለውን የአቅርቦት ችግር ለመቋቋም መንግስታቸው በሌሎች አማራጮች በአፋጣኝ የነዳጅ ግዢ ለማድረግ ጥረት ላይ እንደሚገኝ የገንዘብ ሚኒስትሩ አብራርተዋል። የሆርሙዝ ሰርጥ በዓለም ገበያ ከሚሸጠው የአፈር ማዳበሪያ እስከ 30 በመቶ ወይም 16 ሚሊዮን ቶን የሚጓጓዝበት እንደሆነ በተባበሩት መንግስታት የንግድና ልማት ጉባኤ መረጃ ያሳያል። ሱዳን፣ ታንዛኒያ፣ ሶማሊያና ኬንያን የመሳሰሉ ሀገራት ከፋርስ ባህረ ሰላጤ ቀጠና የሚሸምቱትን ማዳበሪያ በባህር ያጓጉዛሉ። በሆርሙዝ የተፈጠረው እክል የደሃ ሀገራትን የማዳበሪያ ተደራሽነት ችግር ሊያባብስ እንደሚችል በተባበሩት መንግስታት ስር የሚገኘው የንግድና ልማት ጉባኤ አስጠንቅቋል። የማዳበሪያ ገበያውን በቅርበት የሚከታተሉት የቢዝነስ ዴቨሎፕመንት ባለሙያው ኢዶሳ ታመነ በጦርነቱ ምክንያት የተከሰተው ቀውስ በተለይ ኢትዮጵያ ላይ ከፍተኛ ጫና እንደሚያሳድር ስጋት አላቸው። የሆርሙዝ ሰርጥ ሲዘጋ በአካባቢው ላይ ያሉ የማዳበሪያ አምራች ሀገሮች አሉ። ለምሳሌ ሳውዲ አረቢያ ውስጥ ማዕደን የሚባል አለ። ትልቅ ፕሌየር ነው እሱ። የዩሪያ ናይትሮጅን ቤዝድ የሆኑ ማዳበሪያዎችን የሚያመርት ነው። እነ ሳቢ ካሉ፣ ዱባይ ስትሄድ ደግሞ አድኖ ካለ፣ ኢራንም ፈርቲላይዘር ታመርታለች፣ ናይትሮጅን ቤዝድ የሆኑ ፈርቲላይዘር። ምክንያቱም ይሄ ከሊኩዲፋይድ ናቹራል ጋስ ጋር የተገናኘ ነው። አሞኒያን ከሱ ወስደው ስለሆነ ናይትሮጅን ቤዝድ ፈርቲላይዘር የሚያመርቱት። አሁን የተከሰተው ጦርነት በተለይ ኢትዮጵያ ላይ ከፍተኛ ጫና ነው የሚያሳድረው። አሁን ኢትዮጵያ ያለችበትም ሁኔታ አለ። በተለያዩ አካባቢዎች ያሉ ግጭቶች አሉ። የፈርቲላይዘር ዲስትሪቢዩሽን ላይ ራሱ ጫና እያሳደረ ነው ያለው። እሱም እንደገና ደግሞ ይሄ ሲጨመርበት የማዳበሪያ ዋጋ ኦልሞስት ከ50% በላይ ጭማሪ የማሳየት እድል ይኖረዋል። በተለይ ጦርነቱ በቶሎ ካልተገታ ያለው ሂደት እሱን ነው የሚያሳየው። ምክንያቱም የዩኤስ የዩሪያ ቤዝድ ፊውቸር ማርኬቱን ብታየው ወደ $130 ፐር ቶን ጨምረዋል እና አሁን የዩሪያ ገበያ በጣም የጨመረበት ሁኔታ ነው ያለው። ኢትዮጵያም ደግሞ ኢሚዩን አይደለችም ከዚህ ነገር። ምክንያቱም አብዛኞቹን ናይትሮጅን ቤዝድ ማዳበሪያዎችን ከዩሮፕ፣ ከኤዥያ እና ከሚድል ኢስት አካባቢ ላይ ነው የሚገዛው እና
ከሱም በተጨማሪ ደግሞ የሆርሙዝ ሰርጥ ምንድነው ትልቅ ጫና የሚያሳድረው? ኦልሬዲ የሬድ ሲ አክሰስም ላይ ትልቅ የሆነ ጫና ተፈጥሯል። በኢራን የሚደገፈው የሁቲ አማጺ ቡድን ወደ 75% የሚሆነውን አክሰሰብሊቲ ቀንሶታል። ብዙ ጊዜ ቬስሎች ሪራውት ያደርጋሉ በፖርት ኦፍ በኩል እና እሱ ራሱ የዴሊቨሪዎቹን ወደ 45 ቀን አካባቢ ጨምሮበታል እና የሎጂስቲካል ቻሌንጁ ከፍተኛ ሆኖ ነው እሱ እየታየ ያለው። ያ ደግሞ በገንዘብ ሲተመን እያንዳንዱ ቀን የማዳበሪያ ዋጋ ላይ ጭማሪ እንዲያሳይ ያደርገዋል ማለት ነው። በ2018 የመጀመሪያ 6 ወራት ኢትዮጵያ 23 ሚሊዮን ኩንታል ማዳበሪያ የመግዛት እቅድ እንደነበራት የግብርና ሚኒስቴር መረጃ ያሳያል። ይሁንና የተሳካላት 14 ሚሊዮን ኩንታል ብቻ ነው። በ2016 በጀት ዓመት 20 ሚሊዮን ኩንታል፣ በ2017 በአንጻሩ 24 ሚሊዮን ኩንታል የአፈር ማዳበሪያ ኢትዮጵያ ከውጭ ሀገር አሸምታለች። ኢትዮጵያ የአፈር ማዳበሪያ ለመሸመት በዓመት 1.3 ቢሊዮን ዶላር ገደማ ወጪ ታደርጋለች። የኢትዮጵያ ግብርና ትራንስፎርሜሽን ኤጀንሲ እና ኦሲፒ የተባለው ግዙፍ የሞሮኮ የፎስፌት እና የማዳበሪያ አምራች ኩባንያ ባልደረባ የነበሩት ኢዶሳ አሁን በመካከለኛው ምስራቅ የተፈጠረው ቀውስ ከቀጠለ በሀገሪቱ የማዳበሪያ የመሸጫ ዋጋ ላይ ከፍተኛ ጭማሪ ሊያስከትል ይችላል የሚል ስሌት አላቸው። አሁን የዩሪያ ገበያ ላይ የሚታየው የዋጋ ጭማሪ በተዘዋዋሪ የኢትዮጵያ ገበያ ላይም ተጽዕኖ ያሳድራል። እሱ ደግሞ የሚሆነው ለምንድን ነው? ኦልሬዲ የኢትዮጵያ መንግስት ከአይኤምኤፍ ጋር በነበረው ስምምነት ለማዳበሪያ ምርት ለገበሬዎች የሚደረገውን ሰብሲዲ እንዲቀንስ ተስማምቷል። ያው የፊስካል ፖሊሲያቸው አንዱ ኢንስትሩመንት ስለነበረ በሱ ስለተስማሙ እሱን እያደረጉ ነበረ። ኦልሬዲ ከፕሪሾኩ በፊት የነበረው ከ12 እስከ 15 ዶላር የነበረው የዩሪያ ዋጋ ኦልሞስት ከ16 ወደ 20 ዶላር አካባቢ የሚጠጋ ይሆናል ነው የኔ ኤስቲሜሽን። እሱ ደግሞ ምንድን ነው የሆርሙዝ ሰርጥ በመዘጋቱ ኢንተርናሽናል ማርኬት ላይ ያለው የዩሪያ ዋጋ ወደ 550 ዶላር ፐር ቶን ደርሷል። አሁን ከረንትሊ ባለው ማለት ነው። እና እሱኛውን ወደ ኢትዮጵያ ትራንስሌት ስታደርገው ከ16 ወደ 20 ዶላር አካባቢ ሊጨምር ይችላል አሁን ባለው ሁኔታ የሚቀጥል ከሆነ። ይህ የዋጋ ጭማሪ የገበሬውን የመግዛት አቅም በኃይል የሚፈታተል ሊሆን ይችላል። ብር፣ ዶላርን ከመሳሰሉ የመገበያ ገንዘቦች አኳያ ያለው የምንዛሪ ተመን እየላሸቀ በመሄዱ ነዳጅና ማዳበሪያን ጨምሮ ከውጭ ሀገራት የሚገቡ ሸቀጦች እንዲወደዱ አድርጓል። አሁን ባለው ሁኔታ የሚቀጥል ከሆነ ስሞል ሆልደር ፋርመሮች ይሄንን ኮስት የመሸከም አቅማቸው በጣም አነስተኛ ነው። ምክንያቱም እንደሚታወቀው አብዛኞቹ ይሄ የአግሪካልቸር ሪጅን የምንላቸው የኦሮሚያ፣ አማራ፣ ትግራይ እና ደቡብ ክልሎች ናቸው በብዛት እና እነዚህ አካባቢዎች ላይ በተለይ ደግሞ አማራ ክልል፣ ኦሮሚያ እና ትግራይ ክልል ውስጥ ኮንፍሊክቶች አሉ። ኦልሬዲ የፈርቲላይዘር ዲስትሪቢዩሽን ላይ ትልቅ የሆነ ተጽዕኖ አሳድሯል። አማራ ክልል ውስጥ አብዛኞቹ አርሶ አደሮች ማዳበሪያ ራሱ የመጠቀም እድሉ አልገጠማቸውም ነበረ ባለፉት ዓመታት በጦርነቱ ምክንያት። ትግራይም እንደዛው፣ ኦሮሚያም እንደዛው እና የአርሶ አደሮቹን የፐርቼዚንግ ፓወራቸው በጣም ስለቀነሰ ይሄ ነገር ይበልጥ ተጽዕኖ የሚያሳድርባቸው ይመስለኛል። የዋጋው ጭማሪና አርሶ አደሮች ማዳበሪያ ላለመጠቀም የሚወስኑበት አጋጣሚ ሊፈጠር ይችላል። በተለይ መንግስት ድጎማውን ካልቀጠለ በስተቀር። የኢትዮጵያ ኢንቨስትመንት ሆልዲንግስ እና የናይጄሪያው ባለጠጋ አሊኮ ዳንጎቴ ኩባንያ በሶማሌ ክልል በምትገኘው ጎዴ በ2.5 ቢሊዮን ዶላር ሊገነቡ ያቀዱት የዩሪያ ማዳበሪያ ማምረቻ ለሀገሪቱ ፋታ ሊሰጥ እንደሚችል ባለስልጣናቱ ተስፋ አላቸው። እስከዚያው ግን አሁን በዓለም ገበያ ላይ የተከሰተው ቀውስ በገበሬዎች ላይ ሊያሳድር የሚችለውን ጫና ለመቋቋም መንግስት የማዳበሪያ ድጎማን የሚያስቀርበትን አካሄድ እንዲያጤን አቶ ኢዶሳ ይመክራሉ። ከዚህ በተጨማሪ አማራጭ ገበያዎችን ማማተር የኢትዮጵያ መንግስት የቤት ስራ ነው። ብዙ ጊዜ የኢትዮጵያ መንግስት የሚያደርገው በየአመቱ ማዳበሪያ ሲገዛ የተወሰነ ኬሪ ኦቨር የሚደረግ ኢንቬንትሪ ይኖራል። እሱኛውን ለአርሶ አደሮቹ በማቅረብ በተወሰነ መልኩ ሺልድ ማድረግ ይቻላል። ከዛም ባሻገር ደግሞ የሬድ ሲ አክሰስ ሊሚትድ ሆኗል። የሆርሙዝ ሰርጥ አሁን ተዘግቷል። እነዚህ ነገሮች ባሉበት ሁኔታ የኢትዮጵያ መንግስት ኦልተርኔቲቮችን መፈለግ ያለበት ይመስለኛል። በተለይ አሁን የሞሮኮ ኦሲፒ ግሩፕ በተለይ ፎስፌት ቤዝድ የሆኑትን ፈርቲላይዘሮች ይሸጣሉ። ኢንተርናሽናል ኦልሞስት ዓለም ላይ ወደ 2ኛ አካባቢ ናቸው በፎስፌት ቤዝድ ፈርቲላይዘር እና ከእነሱ ጋራም ኔጎሽየት ማድረግ ይችላል። ከራሽያ ደግሞ ዩሪያ መግዛት ይችላሉ። ናይትሮጅን ቤዝድ የሆኑትን ፈርቲላይዘሮች መግዛት ይችላሉ። እንዲሁም ደግሞ ከኢንዶኔዥያ እና ከመሳሰሉ ሀገራት
በተለይ በዚህ ግጭት ውስጥ ቀጥተኛም ሆነ ተዘዋዋሪ ተሳትፎ የሌላቸውን ሀገሮች ኔጎሽት በማድረግ ፕራይሱን ሎክ ማድረግ። ምክንያቱም የዚህ የሆርሙዝ ሰርጥ መዘጋትና አሁን የኢራን ግጭት በአጭር ጊዜ ውስጥ መፍትሄ ያገኛል ብዬ አላስብም። ጫናውም ደግሞ አትሊስት 2 ዓመት ድረስ የማዳበሪያ ዋጋ ላይ ጫና የሚያሳድር ይመስለኛል። እሱን ነገር አድሬስ ማድረግ የሚቻለው ምንድን ነው? አንተ በተቻለ መጠን እንደ ሀገር በፈር ማዘጋጀት ነው ያለብህ፣ ሾኩን አብዞር በምታደርግበት። እሱ ደግሞ ከተለያዩ መንግስታት ጋር ኔጎሽት በማድረግ ማዳበሪያዎቹን አሄድ ኦፍ ታይም መግዛት፣ እሱን ነው የምመክረው። አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።